የጦርነቱ አስተላለቅ ያስከፋቸው በዚህም ያሉ ወገኖች አሉ። የተወሰኑትን ልጥቀስ። በሻዕቢያ በኩል ሙሉ ለሙሉ ወያኔን ከምድረ ገጽ ማጥፋት ነው ዓላማው። እንዴት እንደሚሆን አይታወቅም። ማጥፋት ወያኔን ማጥፋት ብቻ ሳይሆን የወያኔ ትሩፋት የሚባለውን ፌዴራሊዝም ኢትዮጵያ ውስጥም መሰረት። በርከት ያሉ ነገሮች እየተነሱ ያሉት ለምን በዚህ ጊዜ ጥቃት ሊከፈት ቻለ? አሁን እየሰማነው እንዳለው ከህወሓት በኩል ነው ጥቃቱ የተከፈተውና በዚህ ሰዓት ለምን ጥቃት ለመክፈት ፈለገ? ጥቃት ከመሰንዘራቸው በፊት እና አልቡርሃን ላይ ካርቱምን መልሶ የመቆጣጠር ዓላማ ስላለው አርኤስኤፍ ወደዛ ከመምጣታቸው በፊት በተገኘው አጋጣሚ ይሄን ኃይል ማዳከም የሚለው ውስጥ የቲፒኤልኤፍ ሰዎች ያሉበት ይመስለኛል። ማንን በማዳከም? የኢትዮጵያ መንግስት በማዳከም ውስጥ ብዙ ጊዜ ስንሰራ እዛ አካባቢ ጦርነት ይከፈታሉ ስትለኝ ሁለት መጀመሪያ አካባቢ ቲፒኤልኤፍ እንደሚከፍተው ምንም ጥርጥር አልነበረኝ። ያረገዙ ጀነራሎች እና እስካሁን እንደ ወጣትነታቸው በድል ወደዚህ ሲመጡ የሚታያቸው ጀነራሎች፣ ለህዝቡ ብዙም ደንታ የማይሰጣቸው ጀነራሎች ከዛ እዚህ አካባቢ ያለው በሱዳንን አስመልክቶ ኤርትራን አስመልክቶ ባለው አሰላለፍ የመጣን የተሰባሰበን ኃይል በዚህ መልኩ ነው ምንበትነው ምናቆመው የሚል የማይደገም እድል በአከራይ መሳቀቅን የሚያስቀርና እንዲህ በአማረ መልኩ በፒያሳ 100% ተጠናቆ ስራ ባስጀመርነው የንግድ ማዕከላችን ላይ ሱቆችን ከፈለጉ በገዙለት ከነተከራዩ ይረከቡታል። ከ2.8 ሚሊዮን ብር አጠቃላይ ዋጋ ጀምሮ እንዲሁም ለስራበትም ቢሉ ወዲያው ወደ ገበያ የሚገቡበት ለዓመታት ከእሁድ እስከ እሁድ ደምቆ በስራ የለመደ የገበያ ማዕከላችንን ቀድመው የራሱ ያድርጉ። እንደዚሁም 90% የተጠናቀቁትን ቅንጡ አፓርትመንቶቻችንን በልዩ ቅናሽ መሸጥ ጀምረናል። ቀድመው ቦታ ይምረጡ። በ0911 23 3000 ወይም በ0905 33 44 66 በማንኛውም ሰዓት በመደወል ቀጠሮ ያስይዙ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ድረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። በጠለምት፣ ተከዜ፣ ዋጅራት፣ ቶናሌ አፋር አካባቢ ውጊያዎች ተቀስቅሰዋል። 4 እና 5 ቀናትን አስቆጥሯል። የድሮን ጥቃቶችም እየተፈጸሙ ነው። በዛሬው ዕለትም በኤርትራ ቅርብ ርቀት ድንበር ላይ የሚገኝ በትግራይ ክልል ውስጥ 2 ጊዜ ያህል ተደጋጋሚ የድሮን ጥቃት ተፈጽሟል። ጉዳዩ እጅግ እየከበደና ወደ ፉል ስኬል ዋር የሚያመራበት እድሎች እየተፈጠሩ ነው። አሰላለፎች ነው የምንመለከተው። በተለይም የፋኖን፣ የሻዕቢያን፣ የፌዴራል መንግስቱ ከጀርባ ደግሞ ያሉ እንደነ ሳውዲ፣ ቱርክ፣ ዩኤኢ የመሳሰሉትን ኃይላቶችን ሰፋ አድርገን በዝርዝር እንመለከተዋለን። እስከ ዝግጅታችን ፍጻሜ ሀሳባችሁን እያጋራችሁን አብራችሁን ቆዩ። አሚኮ እንኳን ደህና ቆዩ። በተደጋጋሚ ምክር ሀሳቦችም እዚህ መድረክ ላይ ስንሰነዝር ቆይተን ነበረ። ከግጭት ማንም የሚያተርፍ እንደሌለ ሚሊዮኖች ከተገበሩበት ከዚያ ከባለፈው የሰሜኑ ጦርነት ወቅት ፖለቲከኞች ምን አለ ቢማሩ የሚል ዝግጅት በተደጋጋሚ ሰርተን ነበር። ይሁንና ግን ሊሳካ አልቻለም፣ ወይም ሰሚ ሊገኝ አልቻለም። ከመቀሌና ከአዲስ አበባ ያለው የቃላት መወራወር ወደ ጥይት እርሳስ ወደ መወራወር አምርቷል። ይህን ተከትሎ እንግዲህ ፍጥጫዎች አይለው ውጊያ ተከፍቷል። ወደ ፉል ስኬሉ አድርገን አልተቀየረም። የመቀየር እድሉ ግን እጅግ እየሰፋ መጥቷል። በተለይም የድሮን ጥቃቶች ተደጋጋሚ እየተፈጸሙ መሆናቸውን ተከትሎ እንግዲህ ወደ ፉል ስኬል ዋር የመቀየሩ ነገር እርግጥ ይሆናል። እንግዲህ ዝግጅት ክፍላችን መረጃዎችን እያሰባሰብን ነበር። እዚህ ጠለምት አካባቢ ምንድነው ያለው፣ ወልቃይት አካባቢ ምንድነው ያለው የሚሉ መረጃዎችን እያሰባሰብን ነበር። ህወሓት ከአጭር ርቀት እስከ መካከለኛና ረጅም ርቀት የሚወነጨፉ መድፎችን እንደዚሁም ተጨማሪ ኃይል እያንቀሳቀሰ ይገኛል። በምስራቅ ጠለምት ደግሞ ዛሬ 3ኛ ቀኑን ያስቆጠረ በከባድ መሳሪያ ጭምር የታገዘ ውጊያ እየተደረገ እንዳለ ሰምተናል። ከዚህ በተጨማሪም የአየር በረራ ከተቋረጠ 3ኛ ቀኑን ይዟል። መንግስታዊ የመብት ተቆርቋሪ ድርጅት ኢሰመኮም ግጭት መቀስቀሱን አምኖ ሁለቱም ኃይሎች እንዲታቀቡ ጥሪ ያቀርቧል። የአፍሪካ ህብረትም ዝምታውን ሰብሯል። አንድ የአሜሪካ ከፍተኛ የምክር ቤት አባልም እንደዚሁ ግጭት እንዲቆም ጠይቋል። ያሉት መረጃዎች እነዚህ ናቸው። አሁን በርከት ያሉ ነገሮች እየተነሱ ያሉት ለምን በዚህ ጊዜ ጥቃት ሊከፈት ቻለ? አሁን እየሰማነው እንዳለው ከህወሓት በኩል ነው ጥቃቱ የተከፈተውና በዚህ ሰዓት ለምን ጥቃት ለመክፈት ፈለገ? ከዛ እንነሳሳ የሚሉ ቃላት ውርወራውን ስናወራ ቆይተን ከቃላት ውርወራ በኋላ
አንዳንድ እርምጃዎች ነበሩ። ባንክ ገንዘብ ማስተላለፍ፣ ነዳጅን በተመለከተ እርምጃ መንግስት ወሰደ ተባለ። ከዛ ታደሰ ወረደ መጥተው እዚህ ከዛ ታገደ ኤፈርት ውይይት ተካሄደ። እነዚህ እንግዲህ እየተከመሩ የሚነግሩት ነገሮች ነጠብጣቦች በኋላ መፈንዳቱ እንደማይቀር ነው። እናንተ እዚህ ብዙ ጊዜ ስንሰራ እዛ አካባቢ ጦርነት ይከፈታሉ ስትለኝ ሁለት መጀመሪያ አካባቢ ቲፒኤልኤፍ እንደሚከፍተው ምንም ጥርጥር አልነበረኝም። በኋላ የኤርትራው ጡዘት እየጨመረ ሲመጣ ትንሽ ደግሞ ኤርትራ በቀዳሚነት ተኩሳለች የሚል ግምት የለኝም። በዋነኝነት ሁልጊዜ እንደምለው ሻዕቢያ ሰዎች ሶፋ ላይ ተቀምጠው ፋንዲሻ እየበሉ እዚህ ትግራይ አካባቢ ጦርነት ቢደረግ ችግር ያለባቸው አይመስለኝም። በፈር ነው፣ ደጀን ዞን ነው። የኢትዮጵያ መንግስትም ቲፒኤልኤፍም ተዳክሞ ቢመጣላቸው ነው የሚሻለው ጦርነት እንኳን ቢገቡ። ስለዚህ ሁለቱ በደንብ ኃይላቸውን ጨርሰው መሳሪያቸውን ጨርሰው የሰው ኃይላቸውን የሞተው ሞቶ ቆሰለው ቆስሎ የመጨረሻ ይገባሉ እንጂ ይጀምራሉ የሚል ሀሳብ አልነበረኝም። አንዳንድ ጊዜ ግን ወደዛ ትንሽ ተስቤያለሁ፣ ኤርትራ ልትጀምር ትችላለች የሚል ግን ያኛው ግምት የሰራ ይመስለኛል። ቲፒኤልኤፍ ይጀምራል የሚለው ለምንድን ነው የሚጀምረው የሚለው በጣም ብዙ መላምቶች ሊኖሩ ይችላሉ። መጀመሪያ ወደ ጦርነት የሚያስኬድ ያልተቋጨ ነገር አለ ሲጀመር በፌዴራል መንግስቱም በእንትኑ የፕሪቶሪያ አግሪመንት የምንለው ኤሌፋንቲን ዘሮ የሚሉት አለ ፈረንጆቹ። ከላይ ተኩሱ ለማቆም የጥይት ድምፅ ለማቆም ነው ጦርነቱ የተፈረመው። ሙሉ የፒስ ኮምፕሬንሲቭ አግሪመንት አይደለም። ሴሴሽን ኦፍ ሆስቲሊቲ ስሙ ራሱ ኩሃ ነው። ሴሴሽን ኦፍ ሆስቲሊቲ አቁመህ የምተኩሰውን ጥይት አቁመህ ወታደሮችን ወደ ካምፕ ምናምን አስገብተ ከዛ በኋላ ቀጥሎ የሚደረጉ ወደ ሙሉ ለሙሉ የሰላም ሁኔታ የሚጀመርበትን ነገር የምትደራደርበት ከዛ የተደራደርከውን ነገር በተግባር የምትፈጽምበትን ሁኔታ ለማመቻቸት ነው እንጂ ሙሉ ለሙሉ ከስሙ ሲጀመር ጦርነት ሙሉ ለሙሉ ያቆማል ማለት አይደለም። ደረጃዎች አሏቸው ድርድር ሲደረግና አንድ ቀን መፈንዳቱ አይቀርም ነበረ። ይሄ መደላድሉ እንዳለ ነው። የፕሪቶሪያ አግሪመንት በአብዛኛዎቹ አልተፈጸሙም። የተፈጸመውም ዝም ብሎ በቁጥቁጥ ነው። በዋና የሚባሉት ግን ወታደሮችን መበተን፣ መቀላቀል፣ ሪሃቢሊቴት አድርጎ ወደ ህብረተሰቡ መቀላቀል፣ ስደተኞችን መመለስ በዋነኝነት ጉዳይ፣ የግዛት ጥያቄ አሁን ደግሞ እያየን ያለ ነው። እነዚህ ጦርነቱ ደግሞ መቀስቀስ ሊፈነዱ የተቀመጡ ታይም ቦምብ የሚባሉ ናቸው። ሁልጊዜ ይሄ መቀስቀሱ አይቀርም። በኋላ በቲፒኤልኤፍ በኩል ጦርነቱ አስተላለቁ በነገራችን ላይ በእኔ እምነት የጦርነቱ አስተላለቅ ያስከፋቸው በዚህም ያሉ ወገኖች አሉ። የተወሰኑትን ልጥቀስ። በሻዕቢያ በኩል ሙሉ ለሙሉ ወያኔን ከምድረ ገጽ ማጥፋት ነው ዓላማው። እንዴት እንደሚሆን አይታወቅም። ማጥፋት ወያኔን ማጥፋት ብቻ ሳይሆን የወያኔ ትሩፋት የሚባለውን ፌዴራሊዝም ኢትዮጵያ ውስጥም መሰረዝ፣ ፖለቲካል ግን ያው ትግራይ ህዝብ ላይ ያነጣጠረ ይመስላል። ፖለቲካል ክለንዚንግ ይሉታል። ወያኔ ብለህ የምትፈጸመውን ነገር የተባበሩት መንግስታት የሰብአዊ መብት እንትኖች አጥንተውታል፣ ምን ላይ እንደተፈጸመ ማለት ነው። እሱ ግልጽ ነው። በቲፒኤልኤፍ በኩል ጦርነቱን አልተሸነፍንም የሚሉ ያኮረፉ ጄኔራሎች አሁን ጦርነቱን እየመሩ ያሉ በአሁን ጊዜ ጦርነቱ ማለቁ ላይ ራሱ ትንኮሳ ሲያደርጉ የነበሩ ጄኔራሎች በዱሮ ቲፒኤልኤፍ በጌታቸው ረዳ እንደገለጹት በሰባዎቹ ምናምን ሲዋጋ የነበረ እንትናቸውን እስካሁን ድረስ ያለቀቁ ጄኔራሎችና እንዴት ተብሎ ውርደት የመሰላቸው ያሽንፈት ተመልሰን ውጊያ ውስጥ መግባት አለብን የሚሉ ሲገፉ የነበሩ ሲደነፉ የነበሩ አሉ። ጦርነቱ ማለቁ ያልተመቻቸው ማለት ነው። በፋኖ በሚመሩት ኃይሎች የተለያዩ አመለካከት አለ። ግን በዋነኝነት
ጦርነቱ ሲያልቅ አማራ አልተወከለም አስተላለቁ ላይ። የግዛት ጥያቄዎች በትክክል አልተመለሱም። ከዛ ከጀርባ ኮንስፓይራሲ አለ፣ ምንድነው ሴራ አለ፣ የአማራን ግዛት ለማስወሰድ በህገ መንግስት ተብሎ ምናምን የሚል ደግሞ በዛም ቁጭት አለ። የተከፉ ወገኖች ናቸው እነዚህ። አሁን ቲፒኤልኤፍ አሁን ለምን እንትኑን ጀመረ? የተለያዩ ነው እየጠራ ይወጣል። እኔ እንደሰማሁት ከሆነ ቲፒኤልኤፍ ነው የተኮሰው ይባላል መጀመሪያ ጥይቱን ያልሆነ ምክንያት ሰጥቶ። እነዚህ ጀነራሎች አሉ ማለት ነው። እነዚህ ገና ጦርነቱ አስተላለቁ ያልተመቻቸው ማናቸው? ጻድቃንና ጌታቸው ፕሪቶሪያ ሲሄዱ እጅ ነው የሰጡት እንጂ ሰላም ስምምነት አይደለም የፈረሙት ብለው የትግራይን ህዝብ አዋርደዋል። ግዛት ሳይመለስ ተፈናቃይ ሳይመለስ አናስመልስ አናቆመም ብለው ሲሉ የነበሩ በእርግጠኝነት ከነሱ አንዱ ነው የጀመረው ይህን ጦርነት። በእርግጠኝነት ነገ ከነገ ወዲያ ሊወጣ ይችላል። ስምምነቱ እንደተፈጸመ ታስታውስ ከሆነ ለ4 እና 5 ወራት ያህል ጀነራል አብርሃ ድንኩል የሚመሩት ጦር አልገባም ነበር። ስምምነቱን አልቀበልም ብሎ በእንትን ራሱ መጨረሻ ላይ በገቡበት ወደ በረሃው እዛ ራሱ ቆይቶ ነው የለቀቁትና እነዚህ ጀነራሎች አሉ አንድ በለኝ ቂም የቋጠሩ በጣም ድንፋታ ላይ ያሉ ጀነራሎች አሉ። ምን ብያለው? የመጀመሪያው የፕሪቶሪያው ስምምነት አለመተግበሩ አለ። ቂም የቋጠሩ ተዋርደናል ያሉ ስማቸው የገነነ የነበረ በትግራይ በ17 ዓመት ትግል የገነነ የነበረ በኋላ የመዋረድ ስሜት የሰማቸው ጀነራሎች አሉ። ፐርሰናል ነው የነሱ። ስለ ትግራይ ህዝብ ምናምን አስቡ አይደለም። ፐርሰናል ቂም። እኛ ሁርሶ እዚህ ሀየሎም ማሰልጠኛ ጣቢያ ምናምን ስናስተምራቸው የነበሩ ልጆች እንዴት ያጠቁናል ወይም እንዴት ያሸንፉናል የሚል ቂም የያዙ ፐርሰናል ቂም የያዙ ጀነራሎች አሉ። ህዝቡ ምን ይሆናል ምናምን ካልኩሌሽን የለም እነሱ ጋር ማለት ነው። ሲተናኮሱ የሚሉት ለዚህ ነው። ሁለተኛ ይሄ ያለ ለምን ተጀመረ አሁን ላልከኝ። ሶስተኛ ከኋላ ግፋ በለው የሚሉ ኃይሎች አሉ። በተለይ በቅርብ የሳውዲና የዩኤኢ መሰንጠቅ ድሮ በጣም አጋር ወንድማማች ሀገራት የሚባሉት እህትማማች አንተ ትብስ አንቺ ትብሽ የሚባሉት አሁን የመን ላይ ከደረሰው ጥቃት በኋላ ክፍተታቸው ሲከፈት ማለት ውስጣቸው ሲከፈት አፍሪካ ቀንድ ያለም ጉዳይ እየተርገበገበ ነው። አሁን ምንድን ነው ለትግራይ ያለው ኢምፕሊኬሽን ብትለኝ፣ በመጀመሪያ ሁልጊዜ ስናወራ የነበረው የትግራይ ሰራዊት አለ ሱዳን ውስጥ የሚፋለ። ከዛ የኤርትራ መንግስት በተለይ በምስራቅ በኩል ያለውን ሰሜን ምስራቅ በኩል ያለው የራሱ ጎሳዎች ምናምን ያሉበትን ቤንያመር ምናምን አሉ ቤጃ ሲያሰለጥን ቆይቷል። ሎጂስቲክም ድጋፍ ሲሰጥ ቆይቷል። ለማን ደግፎ? ለቡርሃን ደግፎ ማለት ነው። በቅርብ ጊዜ አርኤስኤፍ የሐሚቲ ጦር የአየር ኃይል በላይነቱን ሲወስድ፣ የድሮን የበላይነቱን ሲወስድ አውሮፕላኖች ተነስተው የጦር አውሮፕላኖች ኤርትራ ገብተው ተጠልለዋል። የማን የአልቡርሃን አውሮፕላኖች እንዳይመቱ ከአርኤስኤፍ ሸሽተው ኤርትራ። ስለዚህ ፊት ለፊት አለችበት ኤርትራ። ሁለቱ በቂ ምስክርነት ነው። ስለዚህ ኤርትራ ከቡርሃን ጎን ነች። የትግራይ ኃይል አለ እዛ ለቡርሃን የሚዋጋ። ሪሰንትሊ ምን የሚል መረጃዎች መውጣት ጀመሩ? ቤንሻንጉል ጉሙዝ ውስጥ በተለይ አንደኛው ወደ 7-8 በረራዎች ተመዝግበዋል። ይሄ ምን ራዳር የሚባላል አንድ ቁጥጥር የሚያደርግ በተለይ አንደኛው እርግጥ የሆነ በረራ የተካሄደው ወደ ቤንሻንጉል ጉሙዝ። እዛ ዩኤኢ ቤዝ መስርታለች። ታጣቂዎች ቅጥረኞች እያሰለጠነች ነው። በኢትዮጵያ መንግስት ፈቃድ ነው የሚባለው የሚወጡ ዜናዎች። ከዛ ያ ጦር ማንን ሊደግፍ ነው? አርኤስኤፍ ሊደግፍ ነው በሐሚቲ የሚሰራ ተባለ። ከዛ አልቡርሃን መዛት ጀመሩ። በኢትዮጵያ በኩል ጥቃት ሊሰነዘር ነው፣ እኛም እናጠቃለን ማለት ጀመሩ። በዛቻ ብቻ አልተተውም። ውጊያ ተካሄደ እዚህ ኢትዮጵያ ድንበር ላይ ነው። 2 ጊዜ አትሊስት ድንበር ያለን ስፍራ ላይም ተቆጣጥረዋል። ተቆጣጠሩ እንትና። ሁለተኛው ምክንያት ምለው ነው። ሶስተኛው ምክንያት ከድንፋታው ከጀነራሎች ድንፋታ በላይ ምለው ናው ዚስ ኢዝ ታይም ማለት ይሄ እንትን ተጠናክሮ
ኢትዮጵያ ዩኤኢ ለኢትዮጵያ የምታደርገው ድጋፍ ተጠናክሮ አርኤስኤፍ የምትደግፈው በምዕራብ በኩል አርኤስኤፍ ተቆጣጥሯል እስከ ጫፍ ምስራቅ ሊቢያ ድንበር አካባቢ ጀምሮ። ከታች በሳውት ሱዳን ኃይሎች ይደገፋል። በተለይ በአንዱ የሳውት ሱዳን ኃይል በዚህ በኩል የኢትዮጵያ ኃይል ይደግፈዋል ተብሏል። ዩኤኢ ትደግፈዋለች፣ ይሄናል ታስታጥቃለች። ምን እነዚህ አንድ ላይ ተሰባስበው ጥቃት ከመሰንዘራቸው በፊት እና አልቡርሃን ላይ ካርቱምን መልሶ የመቆጣጠር ዓላማ ስላለው አርኤስኤፍ ወደዛ ከመምጣታቸው በፊት በተገኘው አጋጣሚ ይሄን ኃይል ማዳከም የሚለው ውስጥ የቲፒኤልኤፍም ሰዎች ያሉበት ይመስለኛል። ማንን በማዳከም? የኢትዮጵያ መንግስት በማዳከም ውስጥ ጥቃት ሰንዝሮ እዚህ አካባቢ እዚህ ሲጠመድ ኢትዮጵያ መንግስት እዚህ በመከላከል ሲጠመድ እዚህ ጋር አርኤስኤፍን የመደገፉን ነገር ጋብ ያደርጋል። ከዩኤኢ ጋር እንትን የሚለውን ነገር እዚህ አቅሙን ይጨርሳል። ስለዚህ በተለያየ ፍሮንት ነው አይደል የምታዳክመው እና አንድ ላይ ሳይመጡብንና ወደ ካርቱም ሳይገፉን በፊት እንያዛቸው የሚለው ውስጥ አንደኛውም እሱ ይመስለኛል። የፎሬን ፖሊሲ ጽሁፍ እሱን ይሄን ሀሳብ ሊደግፍ ይችላል። ካሜሮን ሁድሰን ያወጣው ካሜሮን ሁድሰን ያው ዝም ብሎ የሚታዩ ሰው አይደሉም። ስቴት ዲፓርትመንት ውስጥ የነበሩ ናቸው። የአፍሪካ ጉዳይ ላይ በጣም ብዙ ተመራማሪ ናቸውና ጥሩ ጽሁፍ ጽፏል እንትን ላይ። የእኛም ስጋት ወደ መጨረሻ ወደዛ ይሄዳል። በጣም ብዙ ጊዜ አውርተነዋል። በሰፊው ያቀረቡት እንጂ ቆንጆ በሆነ መልኩ ብዙ ጊዜ አውርተነዋል። ያው አልቡርሃንን ስላነሳው ኤርትራን ትቻታለሁ። ኤርትራ እዚህ ውስጥ ነው ያስገባት። ከጀርባ ትኖራለች፣ በእርግጠኝነት ትኖራለች። ጥምዶ የሚባል ኃይል አለ፣ የታወቀ ነገር ነው። እዛ ድንበር አካባቢ ዛሬ ጠዋት ነው ትላንት የተደረገው ድሮን ድብደባ ላይ እንደውም የኤርትራ ኃይሎች ተመተዋል የሚልም አለ። አብሮ ሲጓዙ የነበሩ ወደፊት ይጣራ ይሆናል። አሰላለፉን እንድታይልኝ ነው። የአሰላለፍ ሳይሆን ምክንያቶቹን የፕሪቶሪያው ስምምነት ትግበራ መጓተት በሁለቱም በኩል ጀነራሎች ቂም ያረገዙ ጀነራሎች እና እስካሁን እንደ ወጣትነታቸው በድል ወደዚህ ሲመጡ የሚታያቸው ጀነራሎች፣ ለህዝቡ ብዙም ደንታ የማይሰጣቸው ጀነራሎች፣ ከዛ እዚህ አካባቢ ያለው በሱዳንን አስመልክቶ ኤርትራን አስመልክቶ ባለው አሰላለፍ የመጣን የተሰባሰበን ኃይል በዚህ መልኩ ነው የምንበትነው የምናቆመው የሚል ሶስተኛ ምርጫ የሚያስገቡ ሰዎች አሉ እዚህ ውስጥ። ምርጫ አድርጉ ስለተባለው ነው ምናምን። ጀነራሎቹ እሱ የሚመለከታቸው አይመስለኝም። ከዛ ጋር ዲሞክራሲያዊ ከሆነ ነገር ጋር ምንም አይመለከታቸው። ምርጫ ቢሆን የፖለቲካ ሰዎቹ ከወሰኑ ይህንን ጥቃት እንዲሰነዘር የነ ደብረ ጽዮን የነ ምናምን ቡድን ከሆነ የወሰነው ወደዛ ልንሄድ እንችል ነበር። ግን ሰዎቹ ገልብጠውታል። አሁን እንኳን አይደለም የሲቪሉን ፖለቲካ አመራር ታደሰ ወረድም ተገልብጠዋል በአሁኑ ሰዓት በእኔ አመለካከት ማለት ነው። 4 ጀነራሎች አሉ፣ የሆነ ስም አውጥተውላቸዋል። በዋነኝነት የሚመሩ ወዲም በይታ የሚባሉ ጀነራል ገብረስላሴ ኃይለስላሴ ዋና እሳቸው ተሾመዋል። ከዛ እነ ድንኩል ምናምን አሉ። ማነው አብርሃ ድንኩል፣ እነ ጀነራል ማሾ በየነ፣ ጀነራል ምግበይ፣ እነዚህ ናቸው። እነዚህ አሁን ስለ ምርጫ ምናምን የሚያስቡ ሰዎች አይደሉም። ንግግራቸውን በአብዛኛው ስትሰማ እነ ምግበይ እኔ እኮ ያሰለጠንኳቸው ልጆች ናቸው እነዚህ ምናምን የሚሉ ናቸው። ለሰላም በር መክፈት የሚባል ነገር የሚያውቁ አይደሉም። ያ ሽንፈት የሚባል ነገር ምን ብዬ ነበረ እንትን ስንሰራ የውስጥ ለውስጥ ግጭት ስለሆነ የውስጥ የእርስ በርስ ያን ጊዜ አንዱ በአንዱ በኩል ቆሞ ደግፎ ሊሆን ይችላል ወይ አጥላልቶ ሊሆን ይችላል። ልክ ጦርነቱ ሲቋጭ ግን መቆም አለበት ብዬ አስቤ ነበር። ምን የሚል እንትና አሸነፈ እንትና ተሸነፈ የሚለው ነገር መቆም አለበት። እሱ ነገር በጣም ያመማቸው ሰዎች አሉ። አሸነፍን ተሸነፍን ምናምን የሚባለው ነገር እንዴት እንሸነፋለን? ያን ሁሉ ታሪክ የሰራን ጀነራሎች እንዴት
እንሸነፋለን ለዛውም ባሰለጠናቸው ልጆች የሚል እነዚህ ጄኔራሎች ናቸው አሁን እየመሩ ያሉት እና ምርጫን ብዙ ፋክተር እዛ ውስጥ አልከተውም። በእኔ እምነት እነዚህ ዋነኝነት የፕሪቶሪያው ስምምነት ነው። በዚህም በዛም በኩል ቢጀመር አይገርመኝም። እንትን እየፈጸሙት አይደለም፣ ሲንከባለል የቆየ ጉዳይ ነው። የጀነራሎቹ ባህሪ ያለበት ከዛ የአካባቢው አሰላለፍ አለበት። እነዚህ ነው ላስብ ይችላል። አይተህ ከሆነ ባለፈው የሰሜን ዕዝ ስንተኛ ዓመት ሲከበር ከ3 ወር በፊት ጥቅምት ላይ ፊልድ ማርሻል ብርሃኑ ጁላ ይሄ ቡድን ካንሰር ነው መነቀል አለበት ብሎ ተናግረው ነበር። ከዚያም በኋላ ደግሞ ህወሓት የሚያወጣቸው መግለጫዎች አይተው ከሆነ ብልጽግናን የፌዴራል መንግስቱን ጠላት በሚል ፈርጆ ሲንቀሳቀስ ነበር። ትዕግስታችን እየተሟጠጠ ነው፣ ግዛታችን ካልተመለሰ እንቆጣጠራለን የሚሉ ነገሮች ሲደረጉ ነበርና ለጦርነት የሚያስፈልጉ ድልዳል የሚባሉ ትርክቶችንም መፈራረጅንም ሁሉም ነገር ያበቃለት ጉዳይ ነበርና ይሄ ድንገት የሚባል አይደለም። በእርግጥ የውስጥ ጉዳዮችን ግን እናያቸውና ከጀርባ ያሉ ኃይላቶችን በግርድፉ ለመቃኘት እንሞክራለን። በዛኛው በሰሜኑ በባለፈው ጦርነት ወቅት እንግዲህ አሰላለፉ የነበረው ፌዴራል መንግስት፣ ኤርትራ መንግስት፣ የአማራ ኃይሎች፣ የአፋር ኃይሎች አንድ ላይ በመሆን ነበረ። አሁን ደግሞ የተገለበጠ ይመስላል። የፋኖ ከፍተኛ አመራሮች አሁን በቅርብ የመሰረቱት ድርጅት ወታደራዊ አዛዥ የሆኑት ጀነራል ተፈራ ማሞ እንደዚሁም እንደነ አስረስ ማረ የቡድኑ ቃል አቀባይ ማለት ነው ከቲፒኤልኤፍ ጋር አብረው እንደሚሆኑ በግልጽ እየተናገሩ ያለበት ሁኔታ ነው። ይህ ደግሞ ህወሓት ወልቃይትን የሚያጠቃ ከማጥቃትም አልፎ የሚቆጣጠር ከሆነ በቡድኑ መካከል ስንጥቃት ሊፈጠር አይችልም ወይ? የመከፋፈል ነገር ሊፈጠር አይችልም ወይ? አሁን ለምሳሌ እዚህ አፋብን የሚባለው አዲስ የተመሰረተው ድርጅት ውስጥ ካሉ ሰዎች የማዕከላዊ ኮሚቴ አመራሮች መካከል አንዱ ረዳት ፕሮፌሰር ጌታ አስራደ ናቸው። እሳቸው ደግሞ የሚታወቁት ጎንደር ዩኒቨርሲቲ ወልቃይት ላይ የተፈጸሙ ግፎችን አስመልክቶ ያጠናው ጥናታዊ ጽሁፍ አለ። እሱን ዳጎስ ያለ ጥናታዊ ጽሁፍ ካዘጋጁት ቲፒኤልኤፍ በወልቃይት ያን ጥቃቶች የዘር ማጽዳት ያሉት የሚባለውን ፈጽሟል በሚል ጥናት ያጠኑ ግለሰብ ናቸውና እሳቸውን ጨምሮ ሌሎችም አሉና እነዚህን ጉዳዮች ስታይ ለፋኖ አሁን አጣብቂኝ ወቅት አይመስልህም ወይ ይሄ በራሱ? እና ምናልባት ወደ መንግስት የሚገባ ፋኖ አይኖርም ወይ ቲፒኤልኤፍን ለማዋጋት? ወደ ውስጥ ከመጣን እዛው ከትግራይ ጋር እንጀምር። ትግራይ ጋር ሀራ መሬት የሚባል ቡድን አለ። ሀራ መሬት የሚባለው ቡድን አሁንም ውጊያዎች እያደረገው ነው ይባላል። አንዳንድ ቦታ እዚህ ዋጅራት አካባቢ እየተዋጋ እና አፍቱ ኪሮስ ምናምን በፊት የተገፉ ሰዎች አውራጃይነትም አለበት ብያለሁ ባለፈው ጊዜ። እነሱ ሰዎች የነጌታቸውን ቡድን ደጋፊም ስለሆኑ በጀርባ እኛ የለንበት የሚላሉ፣ ግን የሚግባቡበት ነገር ያለ ይመስለኛል። አንድ ነገር አላቸው። የተገፋ ቡድን ነው፣ ያጣጥሉናል፣ ያናንቁናል የሚሉት ነገር አለ። መፈንቅለ መንግስት የፈጸሙብን ለዚህ ነው የሚል አለ። ያኛው ሰሜኑ ለመቆጣጠር ስለፈለገ ነው። ሰሜን ምዕራብ አድዋ ምናምን ያለው ቡድን ማለት ነው። እዛው ላይ ከትግራይ ሳንወጣ ወደ ፋኖ ከመሄዳችን በፊት የተከፈለ ቡድን አለ። እኔ አሁን ሁልጊዜ ልንጨርስ ስንል ውስብስብነቱ ይታየኛል ምልህ ለዚህ ነው። ጥግ ጥጉን እንሂድ። ሀራ መሬት እዚህ እንትን ጋር ስለሆነ በአፋርና በዚህ በደቡብ ትግራይ አካባቢ ስለሆነ ወደዛ ደግሞ ስትሄድ አሁን ከመከላከያ ጋር ተደርቦ የተፋለመ የአማራ ሚሊሻል ውጊያው ላይ ጠለምት ላይ የትግራይ ቡድን ነገ ከነጎደ አለፈው ያን ቡድን ቢባል እየሰፋ ከሄደ ጦርነቱ ደግሞ ሌላ የተከዜ ቡድን ይባላል። ተከዜ ዘብ መከላከያ ያለ እሱ ጋር ከተከዜ ዘብ ጋር ማለት ነው። የትግራይን ዳር ድንበር ይዘን ስንሄድ ነው ይሄ ያለውን ፍላጎት ያለውን የኃይል አሰላለፍ ምናምን ይኸው ብዛቱን ማለት ነው። ከዛ ወረድ ስትል የነ እስክንድርና አሁን ያልከው የነጌታ አስራደ ቡድን ያው እስክንድር ቡድን ነበረ። ከዛ ከነዘመነ ካሴ ጋር ተዋህደናል ብለዋል። አዎ አንድ ከማያስማማቸው ነገሮች አንዱ እኛም ብዙ ጊዜ ብለነዋል። እዚህ ብዙ የሚወራ ነገር አለ። በአይዲዮሎጂ ደረጃ ምናምን አለ። ኢትዮጵያ ፈርስት አማራ ፈርስት ብለን ነው ኢትዮጵያን ሳናወጣ ጎን ለጎን ማድረግ እንችላለን። ብዙ አካሄዶች እንትኖች አሉ። የአይዲዮሎጂ ጉዳይ አለ። የኢትዮጵያ ፕሮጀክት ምን ይምሰል አለ። ከማን ጋር እንተባበር አለ። በዋነኝነት ግን የነ እስክንድር ቡድን ማኒፌስቶ እኔ እናንተ እዚህ ሰርተንበታል። ከአብይ የኦሮሞማ መንግስት የአብይ መንግስት እያለ እንደሚያወግዘው
ቀዳሚ ውግዘት የሚያፈልጸው ህወሓት ላይ እንደውም የመጀመሪያ ጠላት የሚያደርገው ህወሓትን ነው። እነዚህ ተረካቢ ናቸው እና አብይ ምና እያለ ነው የሚቀጥለው። አሁን ከፍተኛ ችግር የነ ዘመነ ቡድን ደግሞ ብልጽግና ነው የመጀመሪያ ጠላት የሚያደርገው። ቋሚ ጠላት ድሮ ስለፈጸመብን አሁን ጠላት ሊሆን አይችልም። ዋናው የአብይ መንግስት ነው ጠላታችን። 4 ኪሎን ከተቆጣጠርን ሌላው ጉዳይ በንግግር ይፈታል ምናምን የሚል ቡድን አለ። አሁን ባለፈው ጊዜ ውህደት ተፈጸመ ተባልና እስክንድር ነጋ እኔ ከተሰጠኝ ሹመት አልፈልግም እና ተራ አባል ነው ሆናለሁ ሲባል እያወራን ነበር ስለዚህ ጉዳይ ከሰዎች ጋርና እኔ ምን አልኩኝ፣ እስክንድር ነጋ ልክ እንደ ድሮ ዲሞክራቲክ ሴንትራሊዝም እንደሚባል እንደ የእስክንድር ነጋ ቡድን ልበል እንደ ኢህአዴግ ጊዜ ዋናው ዓላማ የአማራን ህዝብ ምናምን ምንድነው ጥያቄዎች መመለስ ነው። የተሰባሰብ ነው አካሄድ ልዩነት አለብን። ከቲፒኤልኤፍ ጋር መስራትን አልቀበልም ብሎ ነው የለቀቀው አልኩኝ። በዝም ብዬ ነው የገመትኩት። ቲፒኤልኤፍ ጋር እንስራ የሚባለው ውሳኔ ሲካሄድ ላይ ከዋናዎቹ ውስጥ ሆኜ ልሰራ አልፈልግም ያለ ይመስለኛል፣ የኔ ግምት ብሎ ነው። ተራ አባል ሆናለሁ ምክንያቱም ትግሉ ለአንድ ዓላማ ነው። ስራ አስፈጻሚ ምናምን እዛ አካባቢ ከሆንኩ ግን እዚህ ከቲፒኤልኤፍ ጋር ለሚሰራ አካሄድ ከሚባል ጋር አካሄዱ ጋር ልዩነት ስላለኝ ከነዘመነ ጋር ለዛ ነው የለቀኩት ነው። ለሱ ምክንያት አቀረብኩለት እኔ ማለት ነው። ሊል የሚችለው ይሄ ነው ብዬ ማለት ነው። አሁን ስንጥቃቱ ይፈጠራል ካልከኝ የሚፈጠረው በዚህ ነው። ይፈጠራሉ ቀጥሎ ወደሚለው እንዳልመጣ ይሄን ተከራከሩ ይመስለኛል ድርጅቱን የመሰረቱት። ይሄ በቃ ልዩነት አለን በዚህ ከቲፒኤልኤፍ ጋር እንስራ የእነ እስክንድር ቡድን በሆነ ማዕቀፍ የተስማማ ይመስለኛል ከቲፒኤልኤፍ ጋር መስራት። ለዛ ነው የተዋሃዱት። ያ ግን ልዩነት እንደነበረ የምታውቀው እስክንድር ሲለቅ ማለት አልፈልግም ሲል እዛ ልዩነት ውስጥ ላይ ሆኜ ሊሰራ አልችልም የሚል ያስተላለፈ ይመስለኛል መልእክት። የማላምንበትን ነገር ኃላፊ ሆኜ አልሰራም እንደ ተራ ባል። ኢህአዴግ እንደዛ ነበር። ማጆሪቲ ይወስናል፣ ባታምንበት ትከራከራለህ። ከተሸነፍክ ሀሳብ ከተሸነፍክም እዛው ይገዛል እንደማለት እሱን ያደረገ ይመስለኛል። አሁን ግን ተስማምተው ቢገቡም አሁን ለምሳሌ እዛ አካባቢ ላይ የቲፒኤልኤፍ ፋይል ተመልሶ ቢገባ ቅቡልነታቸው ያላቸው ቅቡልነት በህዝቡ ዘንድም ጥያቄ ውስጥ ሊገባ አይችልም። አሁን ከበፊት ጀምሮ የምናነሳ የነበረው ጉዳይ አለ። ኤርትራና ጽምዶ እንዴት ይሰራል ብለን እዚህ ያወርናል። ምክንያቱም ብዙ ነገሮችን ሳንዳክር ሌላ ነገር ሳናወራ ቲፒኤልኤፍ ኮር አመለካከት የቲፒኤልኤፍ ኮር ይሄ ብሔር ብሔረሰቦች ምናምን የሚባለው ኢሳያስ ሰዎች ደግሞ ይሄ ብሔር የተባለ ነገር ነው ኢትዮጵያን እያፈረሳት ያለ የሚል ቡድን ታክቲካዊ ግን ጥምረት እንዴት ሊያደርግ ይችላል? ከፍተኛ ልዩነት ነው ያለው። አካሄድ የመጀመሪያ የጎል ልዩነት እያለው የግቡ ዋናው ስትራቴጂ ትንሽ አነስ ያለች፣ ከዛ ታክቲክ ደግሞ ወደ ታች የሚወርድ ነው። እንዴት ሊያደርግ ይችላል? በመሰረታዊ ነገር የማይስማማ ከዛ የክርክር መሬት አለ። ቲፒኤልኤፍ እና እንትን ያለው ሻዕቢያ ይዞት የሚገኝ እያለ ቲፒኤልኤፍ ብዙ ሲያወራ ነበር። እንዴት ሊያደርጉት ነው? ከዛ እንትኖችን ሊቀይር ይፈልጋል ሻዕቢያ የኢሮብ ሰዎችን ምናምን ህዝባችን እንትን እያለ እሺ እነሱ ትንንሽ ነገሮች ናቸው እንበል። ከዛ ዓለም አቀፍ ፍርድ ቤት ጄኖሳይድ እንትን ፈጽሟልና ይቅረብ የሚሉ ቲፒኤልኤፍ ሰዎች ነበሩ። ሻዕቢያ እንዴት ነው የሚታረቀው? ይሄን አስቀምጠን ከፋኖም ጋር አውርተን ነበር። ፋኖና ቲፒኤልኤፍስ እንዴት አንድ ጥምረት ሊያደርጉ ይችላሉ? አሁን በአብዛኛው የአማራ ብሔርተኛ ሪሰንት ነው። የአማራ ብሔርተኝነት ሪሰንት ማለት እኔ በማውቀው ታሪክ ወደ ጣሊያን የገባ ጊዜ
አንድ መጽሐፋቸውን ያነበብኩ ደጃዝማች ቀለሙ ነው ምናምን የሚባሉ አሉ። እዚህ ሰሜን ሸዋ ስለ አርበኝነት ምናምን የጻፉ ማለት ነው። እዚህ ደብረ ሊባኖስ ያሉ ምናምን ሙሶሎኒ ደብዳቤዎቹ ላይ አማራውን ነው እንደ ዋና ጠላት አድርጎ የወሰደው ኢትዮጵያን አስተባብሮ ምናምን እያለና ያ ትሬት ስጋቱ የታያቸው አንድ ሰው መሰባሰብ አለበት ለመጀመሪያ ጊዜ ነው ያየሁት መጽሐፍ ላይ ማለት ነው። መሰባሰብ አለብን ራሳችን ለመከላከል የሚል ብሔርተኝነት ብለህ ከወሰድከው ማለት ነው እንደ አማራ ብሔር መሰባሰብ አለብን የሚል የመጀመሪያ ያየሁት እሱ ነው። ከዛ በኋላ ያለው የነበረከት ስምኦን እንደ በአማራ ብሔርተኝነት አይቆጠርም። በኢትዮጵያ እንትን በግድ ነው የተሰሩት ነው ይባለው። በአዴን ነበሩ ከሂዴን ነው ስያሜያቸው ራሱ። ፕሮፌሰር አስራት ልክ እንደኛ እንደ ደጃዝማቹ ስጋት ታይቷቸው በአማራ ላይ የተደቀነ ብለው ሞክረዋል። ብዙ ተንከባለለ። ልደቱም እዛ ነበሩ ምናምን ብዙ ተንከባለለ። ያሁኑ ለየት ያለ አሁን የቅርብ የመጣው እንትን የኢትዮጵያዊ ማንነትን ሁሉ ጥያቄ ውስጥ ያስገባ አማራ ብሔርተኝነት ነው። በፊት እንደዚህ ያልነበር እና ያሁኑ በአጭር ጊዜ በጣም በፍጥነት የተራመደ ብሔርተኝነት ነው። በዓለም ታሪክ ይመስለኛል በአጭር ጊዜ ውስጥ በፍጥነት እንትኑም ይፈቅድ ነበረ። መሬት ላይ የሚታየው ነገር ለግሪቫንሱ፣ ለብሶቱ፣ ለቁጭቱ ብዙ ነገር የፈጠረዋል። ስደት፣ መፈናቀሉ፣ መገደል ደግሞ እንትን መጣ። ምንድን ነው ስሙ? ሞባይልም መጣ። ምን ተመጣ? ሁሉም እየተቀረጸ አማራ ነኝ አማራ አልሆንም አትግደሉኝ ምናምን የሚል ሲቀረጽ ይሄ እያባባሱ መጥቶ በፍጥነት ያደገ ነው። አሁን ቲፒኤልኤፍ ጋር በዚህ ወደ አማራ ብሔርተኝነት በመግባቱ ምናልባት ሊመሳሰሉ ይችላል። ቲፒኤልኤፍ የሚፈልገው ይሄን ነበረ ከጥንትም ጀምሮ ሁሉም በብሔሩ እንትን ብሎ መጥቶ እንዲደራደር ኢትዮጵያን እንዲሰራ ሕገ መንግስቱ የሚናገረው ይሄን ነው። ሁሉም ብሔርተኝነቱን ይዞ መጥቶ ተደራድሮ እንትን እንዲሰራ በጣም ከባድ ነገር ነው። ኤኒዌይ ተሞክሯል። እዚህ ጣጣ ውስጥ የምንገኛለን በአብዛኛው። ከዛ ይሄ ተስማሙ ብል እንኳን ከአማራው አሁን ካሉ ብሔርተኝነት ጋር ተስማማ ቢባል ወሳኝ የሆነ የግዛት የሚባል ጥያቄ አለ። አንደኛውን የአማራ ብሔርተኝነት ካቀጣጠሉት ጉዳዮች አንዱ እርሾ የሚባለው ነገር የነ ኮሎኔል ደመቀ ጉዳይ በጣም ያነሳሳው የዛ አካባቢ ነው ጉዳዩ የተነሳሳው። እና እንዴት ነው የሚፈቱት? አሁን ጠለምት ላይ ምስራቅ ጠለምት ላይ አንበሳ ምን ነበረ የምትባለው አንበሳ መቃብር አካባቢ ተጀመረ የተባለው ውጊያ ላይ ቲፒኤልኤፍ በአንድ በኩል ፌዴራል መንግስትና የአማራ ሚሊሻ ምናልባት ይሄ እንትን እየተባለ የሚሰለጥነው ሊሆን ይችላል ተሳትፈዋል ተባለ። ከፌዴራል መንግስት ጋር አብሮ ስለተሰለፈ ፋኖ ምንም ላይመስለው ይችላል። አሁን ቲፒኤልኤፍ የተዋጋው ፌዴራል መንግስትና ከፌዴራል መንግስት ጋር የወገነ ከፋኖ ጋር ጠላት ሆኖ የሚዋጋ ቡድን ስለሆነ የአማራ ሚሊሻ አሁን ምንም ላይመስለው ይችላል። ቲፒኤልኤፍ ቢያሸንፍስ እና ጠለምትን ቢይዝ ፋኖ ምንድን ነው የሚለው ከፍተኛ ጥያቄ ነው መመለስ ያለበት። ያስማማቸዋል ወይ? ጠለምት ምናምን እሺ እንትናሉ። ወልቃይት እሱ ጉዳይ አለ። እዚህ ቆቦ አካባቢ እሱ ጉዳይ አለ። እንዴት ነው የሚፈታው? ከአሁኑ ክርክር ተጀምሯል። ትዊተር ላይ ትናንትና ክርክር እያየው ነበረ። 4 ኪሎን ያዝ እንጂ ችግር የለም የሚል ቡድን መጣ ከፋኖ በኩል እንወጣዋለን የሚል። በሌላ በኩል እንደዚህ ስትራቴጂክ ቦታዎች፣ ወሳኝ የሆኑ ቦታዎች ለምሳሌ ወልቃይትን መያዝ በጣም ወሳኝ ቦታ ነው። ከሱዳን ጋር ነው። ከተያዙ በኋላ 4 ኪሎስ እንዴት ነው የሚገባው? ቲፒኤልኤፍ ያን ያዘ ማለት ተጠናከረ ማለት ነው። በሱዳን በኩል እንዴት ተብሎ ነው ድርድር በኋላስ የሚካሄደው የሚል አሁን በሁለት ክርክር ተጀምሯል። እና የእንትኑ ነጸብራቅ ነው ይሄ አብሮ መስራት እንዴት ከባድ እንደሚያደርገው። እና ጥምረቱ ካልከኝ ፋኖ ይሰነጠቃሉ ላልከኝ ያንን ስቴጅ አልፈው መሰለኝ ዩናይት ያደረጉት። ግን አሁን መሬት ላይ መጣ።
ከቲፒኤልኤፍ ጋር እንስራ ምናምን ሳይሆን መሬት እየተያዘ መሬት ላይ በሀሳብ ነበረ። አሁን ግን መሬት ላይ ሲመጣ በዛው ይቀጥላሉ የሚለው አንድ ጥያቄ ነው። ጥሩ ነጥብ ነው ያነሳው። ከዛስ በኋላ እንግፋ አብረው ቢሉስ? በእርግጥ በኢትዮጵያ ላይ ታሪክ አለ እንደዚህ። ባድመም እንደዚሁ ነው። ባድመ ቲፒኤልኤፍ እና ሻዕቢያ ጀብሃን አስወጥተው ነው የያዙት። ያን ጊዜ ክርክር ነበር ይባላል። መጽሐፎች አንዳንድ ስናነብ አንዳንዶች የቲፒኤልኤፍ ታጋይ ሆነው ልባቸው ለሻዕቢያ አደላይ ነበረ፣ ግድ የለም ሻዕቢያ ይቆጣጠረው ያሉ አሉ። አንዳንዶች ደግሞ ደርግን እናስወግድና ተባብረን እንቋጨዋለን ያለው አሉ። እስካሁን አልተቋጨም ጉዳዩ ማለት ነው። ዓለም አቀፍ ፍርድ ቤት ሄዱም አልተቋጨም እንኳን እንትንና እንደዛስ ይሆናል። አሁን የወልቃይት እንትና ቲፒኤልኤፍ እና ፋኖ ግድ የለም የወልቃይትን ጉዳይ አስቀምጠን አሁን ተባብረን አብይን እንጣል የሚሉበት ሁኔታ ላይ ነው ያለው የሚለውን እናያለን። እንግዲህ ወደፊት ከዚህ አንጻር ነው መቃኘት ያለበት። ትብብር ይደረግ ምናምን ሲባል ከአይዲዮሎጂ አንጻር የአማራው ብሔርተኛ ኢትዮጵያን የሚስልበት አይንና ቀለም ቅርጽ ቲፒኤልኤፍ የሚስልበት ይገጥማሉ ወይ? የግዛት ጥያቄዎች እንዴት ይመለሳሉ? የአገር አወቃቀር እንዴት ይመለሳል? እነዚህ ዳገቶች ናቸው ለጥምረት የሚል ማለት ነው። እንዴት እንደሚወጡት ጊዜ ነው እንግዲህ የሚያሳየን ማለት ነው። በጣም ኢንተረስቲንግ ነጥብ ነው እያነሳው። በውስጥ ያለውን አሰላለፍ ከሱዳንና ኤርትራ ጋር ያለውንም አብረን አይተናል። በተለይ አሁን በሱዳን አካባቢ በአልቡርሃን ወገን እያደረጉት ያሉትን ክስተቶችና ጉዳዮች አይተን ምናልባት በቀጣይስ ምን ሊፈጠር ይችላል የሚለውን ደግሞ የሚወጡ መረጃዎችን እና የሚሰጡ አስተያየቶችን እያቀረብን አንደምታዎቹን የምንቃኝ ይሆናል። እንደ አፍሪካ ህብረት ሶሪ ስላቋረጥ ችግር የለው። እንደ አፍሪካ ህብረት እንደ ማን ነው ሰብአዊ መብት ኮሚሽን እንደ አሜሪካው ሴናተር የሚሰሙን ከሆነ ደግመን መናገር እፈልጋለሁ። ከጦርነት የሚጠቀም የለም። በተለይ ኢትዮጵያ ደግሞ አለመታደል ሆኖ እንጂ ሊታክተን የሚገባ ጊዜ ነበር። አሁን አይዶን ነው እንዴት እንደምንረሳው አላውቅም። አሁን መታከት የነበረበት ጊዜ ነው። አውሮፓ እንደዚህ አይነት ተጋድሎ አድርጎ ለ200 ለ500 ዓመት መጨረሻ ላይ ታከተን ነው ያሉት። ጦርነት ማለት በቃ የሆነ ቡድንን መስረት ኔቶ የሚባል አንዱን የሚያጠቃ ከሆነ ይከላከላል እሱ። ከዛ ከውጭ ጥቃት የሚመጣብን ከሆነ ይከላከላል። እኛ ሰላማዊ። አንዳንዶቹ ፖሊስም የላቸውም፣ አንዳንድ ሀገራት ወታደርም የላቸውም። አሁን እንደ ዴንማርክ ያሉት በቃ በሰላም መኖር ነው። አሁን ነው በሩሲያ እና በዩክሬን ነገር እንትን ያለው እንጂ ለረጅም ጊዜ በተለይ ከሁለተኛ ዓለም ጦርነት በኋላ አሜሪካ እየገባች ትደበድባለች ሰርቢያን ምናምን እንጂ ሰላም ለዛውም በዛ በኩል ነው። እሱ ወደ ምስራቁ ስትሄድ ነው። ይሄ ምዕራቡ በሰላም ነው የኖረው። ይታክት ይገባል። ጦርነት ታክቶ ወደ ሌላ ምዕራፍ መገባት ይገባልና ይህን ለማለት ነው። አዎ እንግዲህ እንዳልከው ሰሚ ጆሮ ካለ አሁንም ለድርድር ለውይይት በሮች ገና አልተዘጉም፣ አልረፈደም የሚል መልእክት ማስተላለፍ እንወዳለን። እንግዲህ ተመልካቾቻችን ሰላም ለሀገራችን እንዲሆን እየተመኘን የዛሬውን ዝግጅታችንን እንቋጫለን።